አየሰው ነገር ሲገባት ስናለቅስባት አልቀሰን እኮ ወገኖቻችን አይረዱንም። ለምነናቸው እኮ ወገኖቻችን አይረዱንም። ቸገረን ብለን አማክረናቸው እኮ ችግራችንን አይረዱንም። ረሃባችንን ለሰው እንደብቃለን እኮ። ረሃበን ብንለው ተርቦ የማያውቅ ሰው የረሃብ ቋንቋ አይገባውም። ረሃባችሁን ታውቃለች ድንግል ማርያም። የኢየሱስ እናት ድንግል ማርያም አለች፣ ልደታ ማርያም አለች፣ ባታ ማርያም አለች፣ ኪዳነ ምሕረት አለች። እናንተ መካከል ነች ኪዳነ ምሕረት። በዘርፋፋ ቀሚሷ ዞር እያለች ልጆቿን ትጎበኛለች። አቤት ሌሊት ተነስቶ የጸለየማ እንቅልፍ ሰዓታችሁን አሸንፋችሁ ማሪና ስምሪን ያላችኋት ሌሊት የእናታችሁ የጉብኝት ሰዓት ነው። የበረቱ ልጆቿን ትጎበኛለች፣ ጥላዋን ጣል ታረጋለች፣ በዘርፋፋ ቀሚሷ ትዞርና የነቃውን ትባርካለች። ታንቃንና የሚያነቃውን መንፈስ ይስጠንና ድንግል ማርያም ትባርከን፣ ድንግል ማርያም ትቀድሰን፣ በበረከት እጆቿ ትጎብኘን ድንግል ማርያም። ምእመናን በድንግል ማርያም በኩል ተስፋ አለንና ተስፋ ቆርጣችሁ አዝናችሁ በዘመን ልቅላቂ ውስጥ ያላችሁ ቀን የጨለመባችሁ ሁሉ ዛሬ በሱባኤ የምትለምኗት ዛሬ ጥንተ መድኃኒት ነው። የተስፋ ቀን ነው። የድነት ቀን ነው። የተቆረጠውን የምትቀጥል ድንግል ማርያም የተቆረጠውን ትቀጥልላችሁ። የምታለቅሱትን ልቅሷችሁን ድንግል ማርያም ትስማ። የሁሉን ልመና የምትሰማ ደግሞ እንባን ከጉንጮች ላይ የምታብስ ደግነቷ የበዛ ከፍጥረት እንደ ድንግል ማርያም የከበረ ገናና የሆነ የሰው ችግር የሚገባው የለም ወገኖቼ። የሰው ችግር ይገባታል ድንግል ማርያም። አዛኝና ድንግል ማርያም። እስቲ ስለ አዛኝቷ ስለ ድንግል ማርያም ክብር እልል ብላችሁ እግዚአብሔርን አመስግኑ። የጻድቃን ወዳጅ የኃጥአን አማላጅ እናታችን አማላጃችን መመኪያችን በረሃብ ዘመን በልተን የጠገብንባት መሶባችን ድንግል ማርያም፣ በጥማት ዘመን ጠጥተን የረካንባት ጽዋችን ድንግል ማርያም፣ ልብሳችንም ጉርሳችንም ድንግል ማርያም፣ ዘመዳችን ወገናችንም ድንግል ማርያም፣ ንባችንን የጠረገችልን ድንግል ማርያም፣ በጭንቀት ሰዓት ያረጋጋችን ድንግል ማርያም፣ በሐዘናችን ደስታ የሆነችን ድንግል ማርያም፣ ባዶነታችንን የሞላችልን ድንግል ማርያም እናታችን ስሟ የከበረና የተመሰገነ ይሁን። ሕያው አምላክ ምስክሬ ነው። እንዲህ ቃል በቃል ነው ነገረኝ። ቆመ በር ላይ ነው። በትልቁ የእመቤታችን የድንግል ማርያም ስዕል ከስሩ ሙዳይ ምጽዋት ያለው በባነር የተሰቀለ ስዕል አለ። እንዲህ አልኳት አለ ማርያም አልኳት አለ። እስቲ በሏት ማር እኮ ናት አይደል? ማርያም አልኳት አለ። ለራስሽ ወንድ ልጅ አቅፈሽ ለራስሽ ወንድ ልጅ ወልደሽ ለኔ ትከለክኛለሽ አልኳት አለ። እናቴ የማይሰጡኝንማ አጓጉኝ እኮ ንብረቴንም እየበዘበዙ ከብቴን እያሸጡኝ፣ አንቺ ግን ምንም እንደማትጠይቅኝ አምናለሁ። ወንድ ልጅ ከሰጠሽኝ ግን የሰጠሽን ልጅ እናቱ ሳይሆን እኔ አቅፌ በጀርባ እግሬን ታጥቤ በግ እየጎተትኩኝ ከልጁ ጋር ከታቦትሽ ጋር ዞራለሁ አላት። ልጆቻችሁን ያሳድግላችሁ፣ የጤና ሕይወት ዝናብ ያዝንብላችሁ፣ በእጃችሁ የጨበጣችሁትን መልካም ነገር ያደርግላችሁ፣ መድኃኔዓለም የምታስቡትን ከኃጢአት በቀር ይፈጽምላችሁ፣ ወጥቶ ከመቅረት ይጠብቃችሁ፣ ወድቆ ከመሰበር ይጠብቃችሁ፣ ዘርቶ ከመለመን ይጠብቃችሁ፣ አግኝቶ ከማጣት ይጠብቃችሁ፣ ያልወለዳችሁ ልጅ ይስጣችሁ፣ ትዳር ለሌላችሁ ትዳር ይስጣችሁ፣ ስራ ለሌላችሁ ስራ ይስጣችሁ፣ ጤና ላጣችሁ ጤና ይስጣችሁ፣ ወገን ዘመድ ለሌላችሁ ድንግል ማርያም ዘመድ ወገን ትሆናችሁ፣ ባዕዱን ዘመድ ያደርገላችሁ፣ ክፉን ያራራላችሁ፣ የጠላትን ቅፋትን ያንሳላችሁ፣ ስትወጡ ከፊት ሆኖ ይምራችሁ፣ ስትገቡ ከኋላ ሆኖ ይከተላችሁ፣ የጠላትን የመርዝ ብልቃጥ ይድፋላችሁ፣ የጠላትን ጉድጓድ ይድፈንላችሁ። መድኃኔዓለም ኢየሱስ ክርስቶስ ሀገራችንን ሰላም ያርግልን፣ ኢትዮጵያችንን ሰላም ያርግልን፣ የታሰሩትን ያስፈታልን፣ የቀደመ ክብራችን ይመልስልን፣ የቀደመ አንድነታችን ይመልስልን፣ ቤተ ክርስቲያናችን ይጠብቅልን፣ በእምነት በሃይማኖት ያጽናን፣
በዚህ ሰዓት በጸሎታችሁ ያስቡን ያሉትን ያስብልን። መጋረጃ የተጋረደባቸውን ፈሳሽ በማንኪያ የሚቀበሉትን ይማርልን። ቋጠሯችሁ ተፈጅቶ ለቅሷችሁ እንባችሁ ታብሶላችሁ ኪዳንኪ ሰማችኝ ደጓ እናቴ ጎበኘችኝ ብላችሁ በወደቃችሁበት ድንግል ማርያም ታነሳችሁና ወደ ቤት ስትሄዱ በደስታ ትመልሳችሁ ያጣችሁትን የምታገኙበት ዘመን ይሁንላችሁ። የጎደላችሁን ነገር ሁሉ የምታገኙበት ይሁንላችሁ። ማንም የማይዘጋባችሁን በር ድንግል ማርያም ትክፈትላችሁ። አስማተኛ የማይዘጋውን በር ትክፈትላችሁ። ተንኮለኞች ምቀኞች የማይዘጉትን በር ትክፈትላችሁ። ወጣችሁ የምትገቡበትን በር ትክፈትላችሁ። የትዳሩን የሰላሙን በር ትክፈትላችሁ። የጤንነቱን በር ትክፈትላችሁ። እግዚአብሔር ይህንን በሮች ይክፈትልን። ኪዳነ ምሕረት ሁሉን ነገር ታደርግላችሁ። እንደ እምነታችሁ ይደረግላችሁ። በስመ አብ በስመ አብ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ዘላለም ሥላሴ መቃባ ከኒልማ ከናፉራ ቁልቁሉ ዋቀዮ ቶኮ አሜን። በአብ ስም በወልድ ስም በመንፈስ ቅዱስ ስም አንድ አምላክ እናምናለን። እግዚአብሔር በጌትነቱ ያለ ምስጋና ገንዘብ የሆነ አምላክ ዘመንም የማይቆጠርለት ከዘመናት በፊት የነበረ ፍጥረታትን ሁሉ ያለ ድካም የፈጠረ የቸርነቱ ባህረ ሙላት የማይለካ ቅድመ ዓለም የነበረ ሊያዩት የማይቻል ስውር ሊቀርቡት የማይቻል እሳት ሊዳስሱት የማይቻል የኃይል መንፈስ ኃያላን ሊቋቋሙት የማይቻላቸው የማይሾሙት ንጉሥ እንደ ቸርነቱ አባታችን እንደ መለኮትነቱ አምላካችን ፀሐይን በቀን ጨረቃና ከዋክብትን በሌሊት ያሰለጠነ እድሜ የጨመረልን አማኑኤል ዘመን የቀጠለልን አማኑኤል ነጭ ያለበሰን አማኑኤል የሽበትን ክብር ዘውድ አድርጎ በራሳችን ላይ የደፋልን አማኑኤል በማያኖሩ ሰዎች መካከል የሚያኖረን አማኑኤል ወተን እስክንገባ ተኝተን እስክንነሳ የማይለየን አማኑኤል በአደባባይ የነበረው ታሪካችንን በጓዳ የከተተልን አማኑኤል ያየብንን ያላሳየብን የሰማብንንም ያላሰማብን ገመና ሸፋኝ ጓዳ ከታች ከባት ያበሳ የሆነው የድንግል ልጅ መድኃኔ ዓለም ለስም አጠራሩ ክብርና ምስጋና አምልኮና ውዳሴ ለገናናው ስሙ ይሁን። ክቡር አባታችን መልአከ ገነት ቆሞስ አባ ቶማስ ወልደ ጎርጎርዮስ የዚህ ታላቅ ካቴድራል አስተዳዳሪ፣ ክቡር መምህራችን ሊቀ ትጉሃን መምህር ወገኔ የዚህ ካቴድራል የስብከተ ወንጌል ኃላፊ፣ ክቡራን የምትሆኑ በአገልግሎት የምትመስሉኝ ወንጌላውያን ወንድሞቼ፣ የቤተ ክርስቲያን የጀርባ አጥንት የሰንበት ተማሪዎች፣ በእናታችን በእመቤታችን በድንግል ማርያም ቤተ መቅደስ ውስጥ በሱባኤ ተሰበሰባችሁ ምእመናንና ምእመናት፣ ጌታ ለመንግስቱ ምሳሌ ያደረጋችሁ ሕፃናት፣ በወደደን ባከበረን ደግሞም ባፈቀረን በሰላማችን ራስ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ዋላችሁ? አሜን። ቸርነትና ምሕረቱን ይቅርታውን ያበዛልን መድኃኔ ዓለም አምላካችን ስለማይነገር ስለ ታላቅ ስጦታው ስለ ቸርነቱ ስለ በጎነቱ ደግሞም ስለ ይቅርታው ስሙ የተመሰገነ ይሁን። እጠይታ አምሳል እምና አምሳላት ከምሳሌዎች ሁሉ ምሳሌ ታጣላት መዝገበ ምስጢር የቤተ ክርስቲያናችን አንደበት ሰዓሊተ ሕይወቱ ለአዳም መድኃኒታ ለሔዋን የምንላት የእኛ የሰው ዘር የመዳናችን ቁልፍ ምስጢር አምላክ የአዲስ ኪዳን ኪሩብ ከሰማይ የረቀቀች ዳግሚት ሰማይ በቀደመ ልመናዋ ፍጥረት የምታስምር አዛኝ የጻድቃን ወዳጅ የኃጥአን አማላጅ እናታችን አማላጃችን መመኪያችን
በረሃብ ዘመን በልተን የጠገብንባት መሶባችን ድንግል ማርያም፣ በጥማት ዘመን ጠጥተን የረካንባት ጽዋችን ድንግል ማርያም፣ ልብሳችንም ጉርሳችንም ድንግል ማርያም፣ ዘመዳችን ወገናችንም ድንግል ማርያም፣ ንባችንን የጠረገችልን ድንግል ማርያም፣ በጭንቀት ሰዓት ያረጋጋችን ድንግል ማርያም፣ በሐዘናችን ደስታ የሆነችን ድንግል ማርያም፣ ባዶነታችንን የሞላችልን ድንግል ማርያም እናታችን ስሟ የከበረና የተመሰገነ ይሁን። የቅዱሳን መላእክት፣ የጻድቃን የሰማዕታት፣ የአበው ደናግል መነኮሳት የአባቶቻችን ጸጋና በረከታቸው ለዘላለሙ ጸንቶ ይኖር። እንኳን ለእናታችን ለእመቤታችን ለድንግል ማርያም በዓለ ጽንሰት በሰላምና በጤና ደረሳችሁ። ያደረሳችሁን መድኃኔዓለምን እልል ብላችሁ አመስግኑ። አሁን ለእመቤታችን እንደዚህ ጨበጨባል። እስቲ ወንዶች ብቻ ጨብጭቡላት። ሴቶች አላልኩም፣ ወንዶች ብቻ በደንብ አድርጋችሁ። እስቲ እናንተ ደግሞ በለጡና በደንብ አድርጋችሁ ለሥላሴ ክብር እስቲ አንድ ጊዜ ሁላችንም እንል። እኔ አጨብጭቡ እያልኩ ማስቸግራችሁ ለኔ ሞራል እንዳልሆነ ይገባችኋል አይደል? ለኔ እንዳልሆነ ይገባችኋል። የሚጨበጨብለት የሚወደሰው ክብር የሚገባው ማን ነው? አቤት። እና ብዙ ሰዓት አልቆይባችሁም፣ አይዟችሁ፣ ብዙም አልጨቀጨቃችሁም። ባለችን ጥቂት ሰዓትና ደቂቃ ግን የእመቤታችንን ፍቅሯን፣ ገናንነቷን፣ ክብሯን እንናገራለን። ጌታ መንፈስ ቅዱስ ከሁላችን ጋር ይሁን። ክርስትና በየበዓላት ጊዜ ለብሰው ኋላ ሳጥን የሚቆልፉበት የክት ልብስ አይደለም። ክርስትና ከዳኑ በኋላ የሚሞቱት ሞት ሳይሆን ከሞት በኋላ የሚኖሩት ሕይወት ነው። ክርስትና ለተወሰነ ጊዜ ብቻ ተጠቅመው የሚያዳፍኑት እሳት ሳይሆን በሕይወታችን ሁል ጊዜ የሚቀጣጠል የሕይወት እሳት ነው። እግዚአብሔር ክርስቲያኖች ያድርገን። አሜን በሉኝ። ምን ያርገን አልኳችሁ? ምን ነው እኛ ምንድነን እንዳትሉኝ፣ ምን ያርገን አልኩኝ? ምን ያርገን አልኩኝ? እግዚአብሔር ክርስቲያን ያድርገን። ጌታ መንፈስ ቅዱስ የረቀቀውን አጉልቶ የራቀውን አቅርቦ ምስጢር ገልጦ ለሁላችንም የቃሉን ደጃፍ ይክፈትልን። የምንማማርበት የምንቆይበት የትምህርታችን መነሻ ጥንተ መድኃኒት በሚል ይሆናል። ይህንን ቃል ከኔ ጋር ትላላችሁ። ጥንተ መድኃኒት በሉ። አላላችሁም? የዳነ ሰው በደንብ ይላል። ጥንተ መድኃኒት በሉ እስቲ። የዛሬውን በዓል አስመልክተን ጥቂት የእመቤታችንን ክብሯን እግዚአብሔር በገለጠልን መጠን ብቻ እንነጋገራለን። ጌታ መንፈስ ቅዱስ ከሁላችን ጋር ይሁን። በነሐሴ 7 ቀን ድንግል ማርያም እናታችን በሐና ማኅፀን ውስጥ በብስራተ መልአክ በፈቃደ እግዚአብሔር የተጸነሰችበት ቀን ነው። ቁጽረታ ወይንም ደግሞ ጽንሰታ ለማርያም ይባላል። ይሄ ቀን ለፍጥረት ሁሉ ጥንተ መድኃኒት ይባላል። የመድኃኒት ዕለት ነው። ዛሬ አዳም ተስፋ ያገኘበት ዕለት ነው። ምእመናን በድንግል ማርያም በኩል ተስፋ አለንና ተስፋ ቆርጣችሁ አዝናችሁ በዘመን ልቅላቄ ውስጥ ያላችሁ ቀን የጨለመባችሁ ሁሉ ዛሬ በሱባኤ የምትለምኗት ዛሬ ጥንተ መድኃኒት ነው። የተስፋ ቀን ነው። የድነት ቀን ነው። የተቆረጠውን የምትቀጥል ድንግል ማርያም የተቆረጠውን ትቀጥልላችሁ። የምታለቅሱትን ልቅሷችሁን ድንግል ማርያም ትስማ። የሁሉን ልመና የምትሰማ ደግሞ እንባን ከጉንጮች ላይ የምታብስ ደግነቷ የበዛ ከፍጥረት እንደ ድንግል ማርያም የከበረ ገናና የሆነ የሰው ችግር የሚገባው የለም ወገኖቼ። የሰው ችግር ይገባታል ድንግል ማርያም። አዛኝናት ድንግል ማርያም። እስቲ ስለ አዛኝቷ ስለ ድንግል ማርያም ክብር እልል ብላችሁ እግዚአብሔርን አመስግኑ ወገኖቼ። አሁን ስለ አዛኝቷ ብነግራችሁ፣ አሁን ስለ እሷ ባወራላችሁ የትኛው አንደበት፣ የትኛው ዕውቀት፣ የትኛው ልሳን ኖሮኝ ነግራችሁ ይሆን? ማን ይግለጥልን ግን? ማን ያሳውቀን? ማን ያስረዳን?
ወገኖቼ አሁን መብርሃንን ስናስባት እናንተ በስዕል የምታዩት ድንግል ማርያም ያቺ ልዕልት ያቺ ንግስት ያቺ የምታምረዋ ድንግል ማርያምን ታስቧታላችሁ። እኔ አንድ ነገር ሁሉ ጊዜ ድንግል ማርያምን ባሰብኳት ጊዜ ይገርመኛል። ድንግል ማርያም በዚህ ዓለም ስትኖር ቤት እኮ አልነበራትም። ምን አልነበራትም? ድገሙና ነገሩኝ። ምን አልነበራትም? ምን አልነበራትም? ድንግል ማርያም ቤት አልነበራትም። እሷ ቤት አልነበራትም። አንቺን ግን ባለቤት አርጋሻለች። አንተን ባለቤት አርጋሃለች። እስቲ አመስግኗት። ድንግል ማርያም ከርታታ ናት። ስትወለድ በዱር አምላክንም ስትወልደው በጫካ በዱር አራት በአራት የሆነ እንኳን ቤት የሌላት። በእስራኤል ሀገር ብትሄዱ የሰለሞን ቤተ መንግስት ይጎበኛል። ከድንግል ማርያም መወለድ አስቀድሞ መምጣቷን መወለዷን ጥንተ መድኃኒት ብሎ የመድኃኒትና ድንግል ማርያም እንደምትገኝ የአምላክ ማደሪያ ንጽሕት ዘር ድንግል ማርያም አልብኪ ነውር እያለ የገለጻት ሶሎሞን እንኳን ቤተ መንግስቱ አለው። የአንቺና ድንግል ማርያም የተንከራተተችዋን ሔዋንን ቤት አልባ የነበረችዋን ሔዋንን ርስት አልባ የነበረችውን ሔዋንን ወደ ቀደመ ስፍራዋ ልትመልሳት እሷ ተንከራተተች። ቤት የላትም፣ ምስኪን ናት። ጫማ የላትም፣ መቀነት የላትም፣ መቀየሪያ ልብስ የላትም። ዘመኗን ሙሉ ስትንከራተት የኖረች ደግ ናት። አየሰው ነገር ሲገባት ስናለቅስባት አልቀሰን እኮ ወገኖቻችን አይረዱንም። ለምንናቸው እኮ ወገኖቻችን አይረዱንም። ቸገረን ብለን አማክረናቸው እኮ ችግራችንን አይረዱንም። ረሃባችንን ለሰው እንደብቃለን እኮ። ረሃበን ብንለው ተርቦ የማያውቅ ሰው የረሃብ ቋንቋ አይገባውም። ረሃባችሁን ታውቃለች ድንግል ማርያም። ችግራችሁን ትረዳለች ድንግል ማርያም። በእውነተኛው ቦታ ላይ እመቤታችን ቅድስት ድንግል ማርያም በዚህ ቦታ መኖሯን አንድ ነገር ልንገራችሁ። ወደ ትምህርቴ እስከ መግባቴ በፊት ምናልባት ነግራችሁ ከሆነ አላስታውስም። ይሄን ቤተ መቅደስ ቀና ብላችሁ እስቲ ይዩት። መጨረሻው ይታያል። በጣም ግዙፍ ስለሆነ አናቱን አታዩትም አይደል? መፍቀሬ ድንግል ኢትዮጵያዊ ቄርሎስ አባ ጊዮርጊስ ዘጋስጫ በዚህ በሰዓታቱ ላይ ኩሎሙ በተባለው አንቀጽ ላይ እንደዚህ ይላል። ወባቲ ለዛቲ ቤተ ክርስቲያን ሥርዓተ መላእክት አርአያ ዘበሰማያት ቤተ ክርስቲያን ትትሜሰል በጽራሪያም ዘላይሉ ወቅድስት ድንግል በሰረገላ እሳት ዘይጼውርዎ ኪሩቤል። ለዚች ቤተ ክርስቲያን አለ። ለየትኛዋ ቤተ ክርስቲያን? በሰማይ ያለ በአርያም ያለ አርያማዊ ሥርዓት አላት አለ መፍቀሬ ድንግል አባ ጊዮርጊስ ዘጋስጫ። እግዚአብሔር ምስጢረ ሰማይን ገልጦለት መንፈስ ቅዱስ ከሳቲ ነውና ምስጢር ገላጭ ነውና የተሰወረውን ቀድሞ ለወዳጆቹ መግለጥ ያውቅበታልና በሰማይ ያለውን ሥርዓት ገለጠለት። የተሸፈነውን ነገር ይግለጥላችሁ፣ የተሰወረባችሁን ነገር መድኃኔዓለም ይግለጥላችሁ። አባ ጊዮርጊስ ዘጋስጫ አይኖቹን ወደ ሰማይ አነሳ። ልክ ልበ አምላክ ዳዊት አንሳይኩ አይንተ የመንገል አድባር፣ አይኖቼን ወደ ተራራው፣ አይኖቼን ወደ ታመነው ጌታ፣ አይኖቼን ወደ ሰማይ አነሳለሁ አለ። ዛሬ በልመና ያላችሁ ወደ ባለስልጣን አይደለም አይናችሁን እያነሳችሁ ያላችሁ፣ ወደ ዘመዳችሁ አይደለም፣ ወደ ባለጠጎችም አይደለም፣ ወደ ታመነው ጌታ አይኑን ያንጋጠጠ ወደ ንጉሱ ከተማ ወደ መድኃኔዓለም አዳራሽ ወደ ሰማይ ያየ ሰው መልስ አለው። ምን አለው? አሁን አባ ጊዮርጊስ ዘጋስጫ አየና እንደዚህ አለ። በሰማይ ታቦተ ብርሃን አየው አለ። ምን አይነት ብርሃን? ታቦተ ብርሃን በሉ፣ መንበረ ብርሃን በሉ፣ ችግር የለም። መንበረ ብርሃን፣ መንጦላዕተ ብርሃን፣ መሰዊያ። ስንት ነገር አየ? ተስማሙ ቁጥሩ ላይ 4። ስንት ነገር? 4። ወደዚህ ቤተ መቅደስም አይኖቼን ሳነሳ ታቦተ ብርሃን፣ መንበረ ብርሃን፣ መንጦላዕተ ብርሃንና መሰዊያ አለ። እኩል ነው አይደለም? ንገሩኝ እንጂ። እሺ እናንተ ስትስማሙ ትነግሩኛላችሁ። እኩል ነው አይደለም? በሰማይ ያየውን ነገር በዚህ ቤተ መቅደስ አየ። በሰማይ ባለው ቤተ መቅደስ ውስጥ ያለው በምድራዊት ቤተ መቅደስ ውስጥም አለ። ስለዚህ እኩል ነው አይደለም? ደግሞ አባ ጊዮርጊስ ዘጋስጫ ድጋሚ ወደ ሰማይ አይኑን ያነሳና እንደዚህ ይላል። ወቅድስት ድንግል በሰረገላ እሳት ዘይጼውርዎ ኪሩቤል ያለበትን ሲያነሳው እንዲህ ይላል።
በሰማይ ባለው ቤተ መቅደስ ውስጥ ኪሩቤል የሚሸከሙት ሰረገላ አየሁ አለ። ማን ነው የሚሸከሙት? ከልዑል ዙፋን እንዲህ የሚል ቃል ይወጣል፣ እኔ እሸከማቸዋለሁ እንጂ እናንተ አትሸከሙኝም ይላቸዋል። ሁሉን የተሸከመ ማን ነው? አንዳንድ ሰዎች እኔ እኮ የቻለኝ ቤቴ ነው ይላሉ አይደል? የቻለን ግን ማን ነው? ሥላሴ በሉ እስቲ። የቻለን ማን ነው? ኪሩቤል ሱራፌል የሚሸከሙት ሰረገላ አለ። ሥላሴ ግን እንዲህ ይላቸዋል፣ እናንተ የምትሸከሙት ሰረገላውን ነው፣ እኔን መሸከም አትችሉም። እኔ ግን እናንተን ምን እላቸዋለሁ? ንገሩኛ። እሸከማቸዋለሁ ይላቸዋል። ይሄንን ሲያመሰጥረው እንዲህ አለ፣ በሰማይ ባለው ቤተ መቅደስ ኪሩቤል የሚሸከሙት ሰረገላ አለ። በዚህኛው ቤተ መቅደስ ግን አለ እሳት ቃል ማህያዊ ክርስቶስን ሳትቃጠል የተሸከመች ሀሊበ ድንግልና ያጠባች የኢየሱስ እናት ማርያም አለች አለ። ደስ ይበላችሁ። እኛ በተሰበሰብንበት ቤተ መቅደስ በምድራዊት ቤተ መቅደስ የኢየሱስ እናት ድንግል ማርያም አለች፣ ልደታ ማርያም አለች፣ ባታ ማርያም አለች፣ ኪዳነ ምሕረት አለች። እናንተ መካከል ነች ኪዳነ ምሕረት። በዘርፋፋ ቀሚሷ ዞር እያለች ልጆቿን ትጎበኛለች። አቤት ሌሊት ተነስቶ የጸለየማ እንቅልፍ ሰዓታችሁን አሸንፋችሁ ማሪና ስምሪን ያላችኋት ሌሊት የእናታችሁ የጉብኝት ሰዓት ነው። የበረቱ ልጆቿን ትጎበኛለች፣ ጥላዋን ጣል ታረጋለች፣ በዘርፋፋ ቀሚሷ ትዞርና የነቃውን ትባርካለች። ታንቃንና የሚያነቃውን መንፈስ ይስጠንና ድንግል ማርያም ትባርከን፣ ድንግል ማርያም ትቀድሰን፣ በበረከት እጆቿ ትጎብኘን ድንግል ማርያም። እዚህ ውስጥ ያለ ኦርቶዶክሳውያን አንድ ነገር አስረግጬ ነግራችኋለሁ። ይሄ የሱባኤ ወራት አይደለ? ማንንም ድንግል ማርያም እንዲሁ ትታ ወደ ቤት አትመልሰው። የሰማችሁ? ማናችሁንም አትተውም ድንግል ማርያም። የሁሉን ነገር አስተካክላ ሸልማችሁ ወደ ቤት ትመልሳችኋለች። በደስታ እንድትመለሱ ሥላሴ ይርዳችሁ። ስለዚህ ይቺ ዕለት አበው ሊቃውንት ጥንተ መድኃኒት የድህነት መነሻ ቀን ሲሉ ይጠሯታል። ስለምን ቢሉ ለዓለም ድህነት ምክንያት የሆነች ወይም ምክንያተ ድህን የአምላክ እናት የተጸነሰችበት ቀን በመሆኑ ነው። ጥንተ መድኃኒት የተባለው ማን የተጸነሰችበት? በቀዳማዊት ሔዋን የነበረውን ሞት ዳግማዊት ሔዋን ድንግል ማርያም ዕዳ በደሏን ስለምታስፍቅ ዳግሚት ሔዋን የሔዋን ካሳ ድንግል ማርያም ስለተጸነሰች ጥንተ መድኃኒት የመድኃኒት ቀን ተብላለች። አንድም ከአዳም ስህተት በኋላ ይሄንን አስምራችሁ እንድታዩ ፈልጋለሁ። ከአዳም ስህተት በኋላ በሉ። ከማን ስህተት በኋላ? ከማን ስህተት በኋላ? ከአዳም ስህተት በኋላ ያለ ጥንተ አብሶ አስምሩልኝ። ያለምን ድገሙና ነው። ያለምን ያለ ጥንተ አብሶ። ይሄ ማለት ከአዳም ኃጢአት የውርስ ኃጢአት የነጻች ያያችሁ፣ ያለ ጥንተ አብሶ የተጸነሰች የመጀመሪያዋ ፍጥረት፣ የመጀመሪያዋ ብቻ ሳትሆን የመጨረሻዋም ማናት? ደስ ይበላችሁ ድንግል ማርያም ናት። የአዳም ኃጢአት የአዳም በደል ያልነካት ሊቁ አባ ጊዮርጊስ ዘጋስጫ አሁንም ሲያመሰግናት በሰዓታቱ ላይ እንዲህ ይላታል። ለጽንሰትኪ በከርስ እንበላ አበሳ ወርኩስ ወለልደትኪ የማይጸን ቅዱስ ድንግል ሆይ ይላታል። እስቲ በሏት። ዛሬ ተኳርፈናል ማለት ነው። ተጣልተን ነው የምንለያየው። ድንግል ሆይ በሉ። አይሰማም። መጸነስሽ ያለ በደል ነው፣ ያለ ጥፋት ነው። የተወለድሽበት ቀን የተጸነሽበት ማይጸን ቅዱስ ነው ይላታል። የሐና ማይጸን ድንግል ማርያምን ያቀፈች ማይጸን አዎ ቅዱስ ናት፣ ቡሩክት ናት። ለዚህ ነው ኢሳይያስ አስቀድሞ በትንቢቱ በምዕራፍ 1 ቁጥር 9 ላይ እንደዚህ አለ፣ የሰራዊት ጌታ እግዚአብሔር አለ። የማን ጌታ? የሰራዊት ጌታ እግዚአብሔር ዘርን ባያስቀርልን ኖሮ እንደ ሰዶም በሆን
ገሞራንን በመሰልን አለ። ዘር ያስቀረልን አንዲት መዳኛ ድንግል ማርያም ናት። ክብር ለሷ ይሁን። መዳኛችን ያለ ጥንተ አብሶ የተጸነሰች የአዳም መርገም ያልወደቀባት ንጽሕት ዘር እመቤታችን ቅድስት ድንግል ማርያም ናት። የአዳም ዘር ከውድቀቱ የሚነሳባት መርገም ያልወደቀባት ንጽሕት ዘር ቅድስት እናታችን የሐና ልጅ የኢያቄም ፍሬ ድንግል ማርያም ናት። ለዚህ ነው ጥበበኛው ሶሎሞን በመኃልየ መኃልይ ዘሰሎሞን ምዕራፍ 4 ላይ እመቤታችን ድንግል ማርያምን በትንቢት አይቶ ሁለንተናሽ ውብ ነው አላት። እስቲ በሉ ድገሙና በሏት እስቲ። አልበኪ ነውር ወይም እንትን ይላታል። ምንም አይነት ኃጢአት የለብሽም፣ ምንም አይነት እንከን የለብሽም፣ ጉድፍ የለብሽም፣ ኃጢአት አይስማማሽም አላት። እረ ክብር ለድንግል ማርያም ይሁን። ይቺ ዕለት ለኢያቄምና ለሐና ብቻ ሳይሆን ለፍጥረት ሁሉ የተስፋና የድህነት መጀመሪያ ቀን ናት። የምን ቀን ናት? ሐናና ኢያቄም ልጅ ባለመውለዳቸው ምክንያት ኦሪታውያኑ አይሁዳውያኑ ይንቋቸው ነበረ። በብሉይ ኪዳን አንድ ያልወለደች ሴት ባሏ ርስት አያካፍላትም፣ ይንቋቸው ነበረ። እንደውም ህጧ በረከት ይባላሉ። በረከት የተጣጣባችሁ እግዚአብሔር ማኅፀናችሁን የዘጋው ኃጢአት ስለሰራችሁ ነው ብሎ ይፈርዱባቸው ነበረ። ስለዚህ ሐናና ኢያቄም በፈቃደ እግዚአብሔር በትእዛዝ እግዚአብሔር በሕግ እግዚአብሔር ጸንተው እየኖሩ ልጅ አልነበራቸውም ነበር። ምን አልነበራቸው? የባልና የሚስት ውጤት ልጅ ያመጣል እንዴ? ልጅ የማስጦታ ነው? ግዴላችሁም ንገሩኝ። ልጅ የማስጦታ ነው? የእግዚአብሔር ስጦታ ነው። እና ልጅ የላቸውም። ሀብት ንብረት ግን ነበራቸው። እንደዚህ ያሉ ለመኑ ዘዘገብነ አሉ። ለማን ነው የሰበሰብነው አሉ። አልብነ ውሉድ ልጅ የለንም፣ ገንዘብ ግን አለን፣ ሀብት አለን። የሰበሰብነውን ያከማቸነውን ማን ይወርሰናል ብለው አዘኑ። ግን ሐናና ኢያቄም የሚያመልኩት እግዚአብሔር የአብርሃምና የሳራ አምላክ በ89 ዓመቷ በእርጅናዋ ለሳራ ይስሐቅን የሰጠ በ99 ዓመቱ በእርጅናው ለአብርሃም ወንድ ልጅ የሰጠ የአብርሃምን አምላክ የይስሐቅን አምላክ የሳራን አምላክ የሐናን አምላክ የዘካርያስና የኤልሳቤጥን አምላክ እግዚአብሔርን የያዘ ሰው ይቆያል ይዘገያል እንጂ ሳይባረክ አይቀርም። የሰማችሁ ነው አይደል? ይቆያል ይዘገያል እንጂ የነገሩትን ማይረሳ የለመኑትን ማይነሳ እግዚአብሔር በጊዜውና በሰዓቱ የተሻለውን ሊሰጣቸው ዘገየባቸው። ይገርመኛል። እኔ እስቲ መጽሐፍ ቅዱስ መርምሩ፣ ደግሞ የአባቶቻችንም ደግሞ የአበው ታሪክ እስቲ በደንብ አንብቡ። በሐና ስታዩ ፍናና እያስቆጣቻት ልጅ ባለመውለዷ ህጧ በረከት እያላት በቅሎ እያለ እየሰደበቻት፣ ሐናን ግን አንድ ሳሙኤልን እግዚአብሔር ቢሰጣት ምን ብላን የጸለየችው? ሐና ታስታውሷታላችሁ? የሳሙኤል እናት እግዚአብሔርን ለምኜው ሰጠኝ ብላ ሳሙኤል ያለችው እንዲህ እኮ ነው ያለችው። መካኒቱ 7 ወለደች አለች። አንድ ሳሙኤል ወልዳ ስንት ወለደች? ስንት ወለደች? 10 ቢወለድ 10 ነው ግዱ። ከተባረቀ ይበቃል አንዱ ይላሉ እናቶች። አንዱን እንደ ስንት ያደርገዋል እግዚአብሔር? ቤቱን እኮ ልጅ በልጅ አድርገው ነበረ ፍናና። ልጆች እንዳትረግጡ እስኪባል ድረስ ዓመት በዓመት ልጆች ናቸው። በ10ሩም ዓመት 10 ልጆች ወልዳለች። አንዱም ልጅ ግን በእግዚአብሔር አልታየም። በወለዳችኋቸው ልጆች ካልተባረካችሁ ልጅ ምንድነው ታዲያ? የማይመረቅ የማይባረክ ልጅ የሚታዘንበት ልጅ ቢሆን ምን ዋጋ አለው ወገኖቼ? መውለድ ምንድነው ታዲያ ትርፉ? ዘግይተው የተቀበሉ ሰዎች ግን የተሻለውን አግኝተዋል። ሐና ቢዘገይባት ሳሙኤልን አገኘች። ኤልሳቤጥ ቢዘገይባት ዮሐንስን አገኘች። ስምዖንና ቅሌስያ 30 ዓመት ልጅ አጥተው ሲያለቅሱ ገብረ መንፈስ ቅዱስን እኮ ነው ያገኙት። እግዚአብሔርና ጸጋ ዘአብ ልጅ አጥተው እግዚአብሔርን ብቻ እያገለገሉ የአብርሃም አምላክ ያውቃል። የማን አምላክ ያውቃል? የዘገየብሽን ነገር እንደዚህ በዩ። የአብርሃም አምላክ ያውቃል፣ የይስሐቅ አምላክ ያውቃል። ቢዘገይም እግዚአብሔር አንድ ቀን ይጎበኘኛል እያልሽ ጠብቂው። በቃ ስምዖንና ቅሌስያ እንዳገኙት ጸጋ ዘአብና እግዚአብሔር እኮ ዘግይተው የተቀበሉት ተክልዬን ነው። አያችሁ?
ሐናና ኢያቄም ልጅ የላቸው። ለመኑ ዘዘገብነ ለማን ነው የሰበሰብነው? ገንዘባችን ብዙ ነው፣ ብንሞት ማንም ይወስድብን የለ እንዴ አሉና ያዝናሉ፣ እንደው ይተክዛሉ። አንድ ቀን ሐና ርግቦች ከልጆቻቸው ጋር ሲጫወቱ አየች። ምኖች? ርግቦች። እንደዚህ አለች ሐና፣ ለነዚህ ለግዕዛኑ ልጅ ሰጥተ የሰራዊት ጌታ እግዚአብሔር ምን ነው ለኔ ከለከልከኝ ብላ አለቀሰች። ለነዚህ ለርግቦች እንኳን ልጅ ሰጥተሃል ብላ አለቀሰች። ደግሞ ለቅሷቸው በእግዚአብሔር ፊት ነበረ፣ ጸሎታቸው በእግዚአብሔር ፊት ነበረ። እንደዚህ ይላል ወኮኑ ክልኤሆሙ ጻድቃን ወፈሪያነ እግዚአብሔር ወይታመንዎ ለአምላኮሙ በጥቡ ልብ እንበለ ኑፋቄ። ሁለቱም ሰዎች ደጋጎች ነበሩ በጥቡ ልብ። ምኖች ነበሩ? እስቲ ደጋጎች በሉ። ደጋጎች ነበሩ፣ እግዚአብሔርን የሚፈሩ ነበር። ያለምንም መጠራጠር በፍጹም ልቦናቸው በእግዚአብሔር ይተማመኑ ነበር ይላል። ሐና የምትተማመነው እግዚአብሔርን ብቻ ነው። ለሐና የተዘጋውን ማይፀን የሚከፍተው እግዚአብሔር ብቻ ነው። ለሐና የደረቀውን ማይፀኗን የሚያለመልመው ማ ብቻ ነው? ንገሩኝ እንጂ። ልጅ መስጠት የሚችለው ማ ብቻ ነው? የተዘጋውን መክፈት የሚችለው ማ ብቻ ነው? ስለዚህ ሐናም ይሄንን ታይ ነበር። ግን እንዲህ አሉ፣ አንተም በአትክልቱ ስፍራ ሱባኤ ያዝና እግዚአብሔርን ለምነው። ምን እንዲያገኙ? ምን እንዲያገኙ? በዚህ በሀገራችን መቼም በብዙ ሀገር ስለምንዘዋወር ለአገልግሎት አንዳንድ ቀን ከአይምሮ በላይ የሆኑ ተአምራት እንሰማለን። እመቤታችን በዚህ ዘመን የምታደርገው በዚህ በኦሮሚያ ክልል ጉጂ ዞን ላይ ነው። እመቤታችን ቅድስት ድንግል ማርያም በጣም ብዙ ተአምር የምትሰራበት፣ እንኳን ሰው ለጥጆቻቸው ለከብቶቻቸው ስለት የሚሳሉበት ሀገር ነው። የሰማችሁኝ ነው። ቦሬ ማርያም ይባላል። እና እዛ ቦሬ ማርያም እመቤቴ ከብቶቼ እየሞቱብኝ ተቸግሬያለሁና ጥጆቼ እየሞቱ ስለሆነ ጥጃዎቼ ከብቶቼ ከረቡልኝ ለሚቀጥለው ዓመት ቅቤ አጠራቅሜ መጥቼ ቀባሻለሁ ብላ ተሳለች። ማንን? እምነታቸው ግን ሌላ ነው። ይገርማቸዋል። በጣም የዋህ ማህበረሰብ ነው። በጣም ደግ ማህበረሰብ ነው። ለድንግል ማርያም እንዲህ አለቻትና ከብቶቹ መሞት አቆሙ። የሚወለዱት ጥጆች እንደውም መንታ መሆን ጀመረ። ልጅ ያልወለዳችሁ ድንግል ማርያም ወንድና ሴት መንታውን ታስታቅፋችሁ እና እንደዛ እያደረገች ከብቶቿ ሲረቡላት ቅቤውን አጠራቀመችና እያለቀሰች እንዲህ አለች፣ ማርያምን አምጡልኝ። ምን ነው ሲሏት ቅቤ ልቀባት ተስያለሁ፣ አምጡልኝ ልቀባት አለች። የሰማችሁኝ ነው አይደል? በዛን ዕለት ይሄ አይደለም አሁን ልነግራችሁ ያስገረመኝ። ሰውየው በዛች ከተማ ላይ እኔ በአገልግሎት ምእመኑን እንደው ስለት አስራት በኩራቱን እየተቀበልኩ እያለ በባዶ እግሩ ቆሟል። የሰማችሁኝ ነው። ከገጠር ነው የመጣው። በአፋን ኦሮሞ ነው የሚያወራው። ስሙ ነጌሳ ይባላል። እንዲህ አለኝ ጠጋ ብሎ። ወንድ ነው መቼም። ወንድ እኮ የሚያለቅሰው በጭንቅ ነው ታውቃላችሁ። ለእንባ እንኳን ቅርብ የሆኑ ሴቶቹ ናቸው። እንባው ክብልል እያለ በአይኖቹ ላይ ዱብ አሉ። ምን ነው አይዞህ ወንድሜ ምን ሆንክ አልኩት። የምወልደው ልጆች ሴቶች ብቻ ናቸው፣ ለቤቱ ወንድ ደግሞ እኔ ብቻ ነኝና ወንድ ልጅ መውለድ ፈለኩኝና ስወልድ ሴት ወልዳለሁ። ሶስተኛውንም ሴት ወለድኩ። በአራተኛው ግን እንዲህ ያለ ሐዋሳ ጥሩ የሆነ የሚተነብይ ነብይ አለ ብለውኝ ወደዛ ሄድኩኝ። ምን ለመውለድ ንገሩኝ እንጂ። አቤት ሴቱንስ የሰጠው በትንቢት ነው። ማን ነው የሰጠው? ንገሩኛ። እንደወደደ ይሰራል እንደፈቀደ ያደርጋል ተብሎ ተጽፏል። ማን እንደወደደ ይሰራል? የሚሰራውን ስራ ደግሞ ከሰዎች አማክሮ አይደለም የሚሰራው እግዚአብሔር። እንደወደደ ምን ይላል? ከዛ በኋላ ሐዋሳ የሚባል ከተማ ያላኩኝ። የሄድኩት ግን ወይፈን ሸጬ ነው አለ። በእግዚአብሔር ፊት ለፊት ሆኜ ነው የምነግራችሁ። ምን ሸጬ አለ? ወይፈን። ከዛ በኋላ ተቀመጥኩኝ። ስሜ ተጠራ። ወንድ ልጅ መውለድ ትፈልጋለህ ሲለኝ ደነገጥኩ፣ አለቀስኩ። አዎ አልኩት። ለእግዚአብሔር ቤት ያስከውን አስራት ስጥ ሲባል ወይፈኑን ብር መሳፈሪያን ብቻ አስቀረጥኩና ሰጠውኝ።
እንደውም ልጁ ስም ሁሉ አወጣለት። የምትወልደው ልጅ ስሙ እገሌ ይባላል ብሎ ስም አወጣለት። ደስ ብሎኝ ይሄንን የእግዚአብሔር ተናግሮኛል ብዬ ወደ ቤት የመጣውኝ ኑሮዬን ቀጠልኩኝ። በአመቱ ሴት ልጅ ወለድኩኝ። ምን ልጅ ወለድኩኝ? እንዲህ ተብሎ ተጽፏል። እግዚአብሔር በሉላችሁ ይዋሽ ዘንድ ሰው አይደለም። ምን ይል ዘንድ? ምን ይል ዘንድ? ቅዱስ ገብርኤል ወደ ብዙ ሴቶች ሲላክ ወንድ ትወልጃለሽ እያለ ነግሯል። ወንድ ትወልጃለሽ ተብሎ የተነገራቸው ሴት ሆኗል እንዴ? ተናጋሪው ባስ ስለነበረ እግዚአብሔር ያለውን ነገር አያስቀርም። ምን ስላልሆነ ንገሩኝ እንጂ ዛሬ ተኝቶ ያደረው ሁሉ ባለ ህልም ባለ ራእይ ነው እኮ። ተቸግረናል አይደል? አውቅልሻለሁ የሚለው በዝቷል አይደል? እንደው በአግባቡ ተኝቶ ማያቅ ሰው ህልም አየሁ ይላል። እና የሚገርመውን ነገር ልንገራችሁ። እግዚአብሔር ሴት ስንተኛ ጊዜ ወለደ ማለት ነው? 4። እንዴት እግዚአብሔር ተናግሮኝ ሴት ትሆናለች ብዬ አበርኳል። አይጥላት ነገር አካሉ ናት። በሌላ ጊዜ ለሰው ሲያማክር እገሌ ጋር ነው የሄድከው እንዴ? እሱ ጋር አልነበረም እኮ እገሌ ይሻላል ብለው ሌላ ቦታ ሪፈር አደረጉት። ወይ ጉድ! የመበለቶችን ቦርሳ የሚያመነምኑ ስንት ብር ነው ካርኒ የቆረጣቸው ነው እዚህ የገባችሁ? የሱባኤ ስንት ብር ከፈላችሁ? ይመዳናል። እና የተባለበት ቦታ አሁንም ወይፈን ሸጠና ሄደ። የቤቱ ንብረትና ሀብት ምን እያለ ነው? የልጆቹ ቁጥር ምን እያሉ ነው? አይ ሰይጣን የሚሰራን ጉድ። ገበሬ ነው ብያቸዋለሁ። ሁለተኛ ከብት አሸጦታል። ሌላኛው ጋር ሄደ። ወንድ ነው የምትፈልገው? አዎ። አሁንም እዛ ቤት ወንድ ትወልዳለህ ተባለ። በአመቱ ሲመጣ ሴት ወለደ። ምን ወለደ? ስንት ሴት? እግዚአብሔር ይመስገን ሴት ወለዳችሁ፣ በረከት ናቸው። እሺ ወንድም ሆነ ሴትም ተሰጠህ፣ የተሰጠህ መቀበል። የሰማችሁኝ አይደል? የሰማችሁኝ ነው። እና የመጨረሻ ሲሆንብኝ አለ እምነቱ ሌላ ነው እያቸዋለሁ። ወደ ድንግል ማርያም እያለቀሰ ለብቻው እያወራ እጁን እያወራጨ መጣላት ድንግል ማርያም ጋር መጣሁ አለ። ግቢዋ ጋር ስደርስ ልገባ ፈራሁ አለ። እየሰማችሁ ነው። እኔ ቆሻሻ ነኝ ማርያም አንቺ ቤት ልግባ ዝም ብዬ እግሬናው ጫማዬን አውልቄ ልግባ ይሆን? እንኳን ጫማዬን አውልቄ ታጥቤም ብገባ አይመጥንም። ቆይ ቆሜ ላውራሽ አልኳትና ቆምኳል። ሕያው አምላክ ምስክሬ ነው። እንዲህ ቃል በቃል ነው ነገረኝ። ቆመ። በር ላይ ነው። በትልቁ የእመቤታችን የድንግል ማርያም ስዕል ከስሩ ሙዳይ ምጽዋት ያለው በባነር የተሰቀለ ስዕል አለ። እንዲህ አልኳት አለ ማርያም አልኳት አለ። እስቲ በሏት ማር እኮ ናት አይደል? ማርያም አልኳት አለ። ለራስሽ ወንድ ልጅ አቅፈሽ ለራስሽ ወንድ ልጅ ወልደሽ ለኔ ትከለክኛለሽ አልኳት አለ። እናቴ የማይሰጡኝንም አጓጉኝ እኮ ንብረቴንም እየበዘበዙ ከብቴን እያሸጡኝ፣ አንቺ ግን ምንም እንደማትጠይቅኝ አምናለሁ። ወንድ ልጅ ከሰጠሽኝ ግን የሰጠሽኝ ልጅ እናቱ ሳይሆን እኔ አቅፌ በጀርባ እግሬን ታጥቤ በግ እየጎተትኩኝ ከልጁ ጋር ከታቦትሽ ጋር ዞራለሁ አላት። የኔ እመቤት ወላዲተ አምላክ አቤት የምትሰራው ስራ! በአመቱ ወንድ ልጅ ሰጠችው። ወንድ ልጅ ለጉባኤ ማዳነቅ አይደለም እነግራችሁ። ትችላለች አንተ እናት፣ ትችላለች አንቺ እናት ድንግል። አችልም ወይ አችልም ወይ? አረ ድንግል ማርያምን ለምናችሁ ያገኛችኋት ብቻ ያገኛችሁ፣ ተማጽናችሁ የተመረላችሁ፣ ለምናችሁ ያላፈራችሁ ብቻ አመስግኗት በዚህ ጉባኤ ውስጥ። እና ሱባኤ እንግባ አሉ። ምን እንግባ አሉ? በቃ እና ኢያቄም እግዚአብሔር ልጅ እንዲሰጠን ሱባኤ እንግባ አሉ። ሱባኤ ገቡ። ኢያቄም ህልም አየ። ኢያቄም የተሰወረ ነገር ተገለጠለት። በዚህ በሱባኤ የተሰወረውን ይግለጥላችኋ መድኃኒዓለም። አቅጣጫ የጠፋባችሁ፣ መንገዱ የጠፋባችሁ፣ ካርታው የጠፋባችሁ አላችሁ። ድንግል ማርያም ትጠቁማችኋ፣ ከፊት እየመራች ነገሮቻችሁን ታስተካክልላችኋ።
አዎ እንዲህ አለ ኢያቄም፣ ሰባቱ ሰማያት እንደ መጋረጃ ተገልጠዋል። ስንት ሰማያት? ስንት ሰማያት? ሰባቱ መጋረጃ። ሰባቱ ሰማያት እንደ መጋረጃ ተገልጠው ከላይኛው ሰማይ ነጭ ወፍ ወርዶ በራሴ ላይ ሲቀመጥ አየው ብሎ ለሚስቱ ለሐና እግዚአብሔር ያሳየውን ህልም ነገራት። የራእዩ ሚስጥር ምን ይሆን ብለው ህልም የሚፈቱትን ሄዱና ነገሩ። ህልም ፈቺው እንዲህ ብሎ የኢያቄምን ህልም ነገረው። ኦፍ የተባለው ጻዳ ኦፍ አማኑኤል ነው። አካላዊ ቃል ክርስቶስ ነው። ነጭነቱ ንጹሕ ባሪው ነው፣ ጽና ባሪው ነው። ከላይ ወርዶ በራሴ ሲቀመጥ አየው ማለቱ ከሰማይ ሰማያት ወርዶ የኢያቄምን ባህሪ እንደሚያደርግ፣ ሰባቱ ሰማያት ደግሞ የተባለው ደግሞ የጌታችን ምልአቱ፣ ስፋቱ፣ ርቀቱ፣ ልዕልናው፣ እበዩ እነዚህ ናቸው። ሐናም ደግሞ እንዲህ አለች፣ ነጭ ርግብ መታ አለች። ምን አይነት ርግብ? ነጭ ርግብ መታ ከራሴ ላይ ተቀምጣ ከራሴ ላይ ወርዳ በጆሮዬ ገብታ በማይጸኔ ስትቀመጥ አየሁ አለች። በራሴ ላይ ተቀምጣ ከራሴ ላይ ወርዳ በጆሮዬ ገብታ በምኔ ስትቀመጥ አለች? አቤት በማይጸኔ ስትቀመጥ አለ። የራእዩ ፍቺ ደግሞ ርግብ የተባለች እመቤታችን ድንግል ማርያም ናት። ማናት? ነጭነቷ ንጽህናዋ፣ ቅድስናዋ፣ ዘላለማዊ ድንግልናዋ ነው። በጆሮዬ ገብታ በማይጸኔ ስትቀመጥ ማለት ብስራተ ገብርኤልን በጆሮ ሰምቼ የንጉሥ ክርስቶስን እናት ድንግል ማርያምን በምን እሸከማታለሁ ስትለው መልሱልኝ እንጂ አቤት በማይጸኔ እሸከማታለሁ ስትል ይሄንን አዩ። ታዲያ ይሄንን ህልም ባዩበት በነሐሴ 7 እግዚአብሔር ስሙ ገብርኤል የተባለ ብርሃናዊ መልአክ ወደ ማላከ ወደ ሐና ወደ ኢያቄም ላከ። ይሄንን መልአክ ይላክልን እግዚአብሔር። የሚያጽናና መልአክ ነው። የሚደግፍ መልአክ ነው። የሚያስደስት መልአክ ነው። የተከፋን ገጽ ብሩህ የሚያደርግ መልአክ ነው። ይሄ መልአክ ሲመጣ ነው ትጸንሻለሽ የሚለው። ይሄ መልአክ ሲመጣ በልጅ ናፍቆት ለሚሰቃዩ፣ ወልደው ላላቀፉ፣ አቅፈው ላላጠቡ ትወልጃለሽ፣ ያንቺ ቀን ደርሷል፣ ከእግዚአብሔር የተላኩ ብስራታዊ መልአክ ገብርኤል ነኝ እያለ ብስራት የሚነግር የሞት መርዶ ለሰለቻችሁ አዲስ የምስራች ይዞ የሚመጣው ታላቁ ገብርኤል በቤታችሁ ይግባላችሁ። በነሐሴ 7 ቀን ብስራተ ገብርኤልን ሰሙ። ቤት ቀን በነሐሴ መቼ? ከሰው የበለጠች ከመላእክት ሁሉ የከበረች ልጅ ትወልዳላችሁ ብሎ መልአኩ ቅዱስ ገብርኤል ነግሯት በፈቃደ እግዚአብሔር በብስራተ መልአክ እሁድ ነሐሴ 7 እመቤታችን ቅድስት ድንግል ማርያም ተጸነሰች። ማን ተጸነሰች? በዚህ ዕለት ማለት ነው። ስለዚህ እመቤታችን ቅድስት ድንግል ማርያም በሐና ማኅፀን ስትጸነስ የአዳም መርገም የአዳም የውርስ ኃጢአት እንዳይነካት መንፈስ ቅዱስ አቀባ እምከርሰማ እንዲል መንፈስ ቅዱስ በእናቷ ማኅፀን ጠበቃት። የሰማችሁኝ ነው። የአዳም የውርስ ኃጢአት የሚያገኘው በጽንስና በማኅፀን ነበረ። ያ የሔዋን መርገም ድንግል ማርያምን እንዳያገኛት፣ አዳማዊ የውርስ በደል እንዳያገኛት መንፈስ ቅዱስ አቀባ እምከርሰማ ከእናቷ ማኅፀን መንፈስ ቅዱስ ጠበቃት። ምን አድርጎ? ንጹሕ አድርጎ የሔዋን መርገም እንዳይወድቅባት ከሔዋን ዘር ከአዳም ዘር እንደ እመቤታችን እንደ ድንግል ማርያም የከበረ የለም። እንደ ማን የከበረ የለም? እንደ ድንግል ማርያም የከበረ የለም። ስለዚህ መንፈስ ቅዱስ እመቤታችን ቅድስት ድንግል ማርያም በእናቷ ማኅፀን ጥንተ አብሶ ባመጣው መርገም እንዳትያዝ ጠበቃት። እዚህ ነው አሁን በዚህ በምትሰሙት በቅዳሴ ማርያም ሊቁ የብህንሳው ኤጲስቆጶስ አባ ሕርያቆስ ኦ ድንግል አኮ በፍትወተ ደነዘ ተጸነስኪ አላ በሩካቤ ዘብህግ እምሐናዊ ኢያቄም ተወለድኪ። ድንግል ሆይ በኃጢአት ፍትወት የተጸነሽ አይደለሽም። እስቲ ድንግል ሆይ በሏት። በኃጢአት ፍትወት የተጸነሽ አይደለሽም። በምን የተጸነሽ አይደለሽም?
በሕግ በሆነ ሩካቤ ከሐና ከኢያቄም ተወለድሽ እንጂ እያለ ሊቁ ድንግል ማርያም በፍትወት በአዳም ኃጢአት የአዳም ኃጢአት እንዳልነካት በሕግ በሆነ በሩካቤ ከሐናና ከኢያቄም እንደተወለደች ሊቁ ይናገራል። ስለዚህ ዓለም የሚድንበት የፍጥረት መመኪያው ድንግል ማርያም በዚህ ዕለት ተጸንሳለች። ደስ ይበላችሁ። የምንመካባት የመመኪያችን ዘውድ ድንግል ማርያም በዚህ ዕለት ተጸንሳለች። ደስ ይበላችሁ። ዲያብሎስን ድል የምንነሳባት በትረ ሃይማኖታችን ዛሬ በሐና ማኅፀን ውስጥ ተጸንሳለች። ይቺ ንግሥት የምንመረጎዝባት በትረ ሃይማኖታችን ናት። ገነት መንግሥተ ሰማያት የምንገባባት መሰላላችን ናት። ይቺ ንግሥት የሕይወት እንጀራ የቀረበባት የሕይወት ሰማያዊ መሶብ ናት። ኅብስተ ሕይወት ክርስቶስ የተገኘባት ናት። ይቺ ንግሥት ብርሃን ያየንባት ዓይናችን ናት። ይቺ ንግሥት ከፍ ከፍ ያልንባት መሰላላችን ናት። ከሞት ወደ ሕይወት የተሸጋገርንባት ናት። ከጨለማ ወደ ብርሃን የወጣንባት ናት። ከሐሳር ወደ ክብር ውድቀት የተነሳንባት መሰላላችን ናት። ከኃጢአት ስጥመት የዳንባት መርከባችን ናት። በመላእክት እስቲ በመላእክት በሉ፣ በደቂቀ አዳም፣ በትሑታኑ፣ በልዑላኑ፣ በሰማይ በምድር እንደ ድንግል ማርያም የነጻ የከበረ የለም። ሥላሴን አመስግኑት። ለምን ካላችሁ እንዲህ ነው መልሱ። ሥላሴ በሉ ክብር የክብር ክብር ያጎናጸፋት ድንግል ማርያም ናት። ደስ ይበላችሁ። ከመንጸፈ ደይን ወደ ገነት፣ ከሞት ወደ ሕይወት፣ ከጨለማ ወደ ብርሃን፣ ከሐሳር ወደ ክብር የወጣንባት፣ ከትሕትና ወደ ልዕልና የተሸጋገርንባት ድንግል ማርያም ናት። ማርያም ማለት መር ለመንግሥተ ሰማያት፣ ወደ መንግሥተ ሰማያት መርታ የምታገባ ማለት ነው። በዚህ ብዙዎች ጥያቄ እንደሚያነሱባችሁ ሰምቻለሁ። እናንተም ይህንን ጥያቄ እንደምትጠይቁ ሊቁ ቅዱስ ደቅስዮስ የእመቤታችን ፍቅር የበዛለት ታምረ ማርያሟን የጻፈ በታምረ ማርያም መቅድሙ ላይ ድንግል ማርያምን እንደዚህ ይላታል። እግዝእትነ ማርያም ነበረትም ቅድመ ዓለም በህሊና አምላክ በእንተ እግዝእትነ ማርያም ተገብረ ኩሉ ዓለም በእንተ እግዝእትነ ማርያም ተፈጥሮ አዳም ወሔዋን ሕይወቴ ይቤል አዳም ለብእሲቱ ይላታል። ምንድነው ይሄንን በእንተ እግዝእትነ ማርያም ተገብረ ኩሉ ዓለም ስለ እመቤታችን ተፈጠረ ይላል። ይሄ ኦርቶዶክሳውያን ፍጹም ክህደት ነው እያሉ ያላመኑትን በጣም ያልጸኑትን ያደናግሯቸዋል። ይሄንን እናይና ቀጥለን ደግሞ እግዚአብሔር በረዳንና ባገዘን መጠን የምንመለከተው እመቤታችን በአምላክ ሕሊና ታስባ ትኖር ነበር የሚለውን ጥያቄ ስለጠየቃችሁ ለመመለስ ያክል ባለን ሰዓት እናያለን። ጌታ መንፈስ ቅዱስ ከሁላችን ጋር ይሁን። የመጀመሪያው እንድታውቁ የምፈልገው እመቤታችን ቅድስት ድንግል ማርያም ክርስቶስ የፈጸመውን የማዳን ሥራ በራሷ ፈጽማ ሰዎችን ወደ መንግሥተ ሰማያት ታስገባለች ብላ ቤተ ክርስቲያን አታውቅም። የሰማችሁኝ ነው? ክርስቶስ የማዳንን ሥራ የክርስቶስን የማዳን ሥራ ራሷ እመቤታችን ራሷ ሰርታ ራሷ ፈጽማ ወደ ሰማይ አድርጋለች ብለን አይደለም እንለው። የሰማችሁኝ ነው? ድንግል ማርያም የመዳናችን ምክንያት ናት። ምክንያተ ድኅነት ናት። የሰማችሁኝ ነው አይደል? ቅዱስ ጴጥሮስ እንደውም በአንደኛ ጴጥሮስ ምዕራፍ 1 ቁጥር 10 ላይ ይእቲኬ መድኃኒትን ታሰስዋ ወድዋ ነቢያት ሊያዩዋት የናፍቋት መድኃኒት ይላል። መድኃኒት በሉ እስቲ። ያቺ የመድኃኒት እናት የሆነች የመድኃኒታችን የኢየሱስ ክርስቶስ እናት ድንግል ማርያምን ነው መድኃኒት የሚላት። ስለዚህ በኦርቶዶክሳውያን አስተምሮ ስለ ድንግል ማርያም ምንድነው ይህንን እንዴት ያያሉ የሚለውን እመቤታችንን በአምልቶና አስፍቶ የሚያውቃት እግዚአብሔር ብቻ ነው። በደንብ እንድታውቁ ፈልጋለሁ። ያጠና ሰው፣ የተማረ ሰው፣ የተመራመረ ሰው ድንግል ማርያምን አያውቃትም። ለምን በሉኝ? ከኔ ጋር ናችሁ አይደል? ቅዱስ አባ ጊዮርጊስ ዘጋስጫ በመጽሐፈ አርጋኖን ላይ እንደዚህ ይላታል። ድንግል ሆይ የኪሩቤልን ልሳን የሱራፌልን አንደበት ብቀበል ምስጋናሽን ለመፈጸም አልችልም ይላል። የሰማችሁ ነው አይደል? መልሶ አባ ጊዮርጊስ ዘጋስጫ ያመሰግንና በፍቅሯ ተቃጥሎ ልክ እንደ ሰከረ ሰው ያለበትን ቦታ ይረሳና እንደዚህ ይላል። ድንግል ሆይ እመቤቴ አመሰግንሽ ብዬ ተዳፈርኩ አይደል ይላታል። አይቻልም።
ግን ጥቂት ከምስጋናዋ እንነግራችኋለን እንጂ ነው የሚለው ሊቁ በታመረ ማለት ጥቂት ከምኗ በቃ እኛም አሁን የምናወራው ጥቂት ከምስጋናዋ ለአባቶቻችን ጥቂት የተገለጸላቸውን ክብሯን ነው እንጂ እመቤታችንንማ ማን ነው የሚያውቃት ካላችሁኝ ራሱ ባለቤቱ እግዚአብሔር ብቻ ነው። ለዚህ አይ ልሳን ዘይክል ነቢበ በእንቲአኪ ስላንቺ መናገር የሚቻል ምን አንደበት ነው እያለ ቅዱስ ደቅሲዮስ እመቤታችን ቅድስት ድንግል ማርያምን ይናገራታል። ዝናቡ የሚረብሽ ከሆነ እናቆማለን፣ ማይረብሽ ከሆነ ግን ተረጋጉ፣ አይዟችሁ። ድሮም እኮ የሙቀት ሀገር ሰው ይፈራል። እኛ ከደጋው ጋር ዝናብ ሲዘንብብን ስለመጣን ምንም አይመስለንም። ከኔ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ይረብሻችኋል? ነፋስ ነው። እሺ እንኳን ደስ አላችሁ። እንዴ ዝናብ አግኝታችሁ ነው እንዴ? ደስ አላላችሁ? የዝናብን ነገር የሚያውቀው ገበሬ ብቻ ነው። ከኔ ጋር ናችሁ? የዝናብን ነገር የሚያውቀው ማ ብቻ ነው? ገበሬ ብቻ ነው። ገበሬ ምን ነው ግን ጌታ እያለ ወደ ሰማይ ጸልያል። አረጣ አይደለም እናንተ ፀሐይ ካል በጣም ሙቀቱ ከበረታባችሁ ነው እንጂ ዝናብ የምትፈልጉት አውቀዋለሁ እኔ። እግዚአብሔር መንፈስ ቅዱስ ከሁላችን ጋር ይሁን። ስለዚህ እመቤታችን ቅድስት ድንግል ማርያምን መር ለመንግስተ ሰማይ ወደ መንግስተ ሰማያት መርታ የምታገባ ማለት ምን ማለት ነው ሲል እርሷን ወላዲተ አምላክ ብለን ስናምን ኢየሱስ ክርስቶስን አምላክ ነው ብለን እያመንን ነው። የእርሱን ስጋዌ ማዳን ከእመቤታችን ከቅድስት ድንግል ማርያም ሱታፌ ነጥሎ ማየት አይቻልም። ስለዚህም አዳም ከነ ልጆቹ ገነት ለመግባት መሪ ሆና ወይም ቀድማ ተገኝታለችና እመቤታችን ቅድስት ድንግል ማርያም ወደ መንግስተ ሰማያት መርታ የምታገባ ናት ይላል። እንደውም ቅዱስ ቄርሎስ እንደዚህ ይላታል። ታላቁ ሊቅ ቅዱስ ቄርሎስ እመቤታችን ወላዲተ አምላክ የማይል የተወገዘ ነው ይላል። ምን ያለ ነው? አቤት አቤት የተወገዘ ነው ይላል። ስለዚህ የእመቤታችን የቅድስት ድንግል ማርያምን ወደ መንግስተ ሰማያት መርታ ታገባለች ሲል ለምሳሌ አንድ ነገር እነግራችኋለሁ። ቅዱሳን ያማልዳሉ አያማልዱም? ወደ ማን ያቀርቡናል በጸሎታቸው? ወዴት? አሁን እኛ ምን ሰብካችሁ ወንጌል ወደ ማን መንግስት እናንተ እንድትቀርቡ ነው። እናንተ ወደ ማን እያቀረብን ነው? እመቤታችን ቅድስት ድንግል ማርያም ቀዳማዊተ ሔዋን አዳምን ወደ እግዚአብሔር ሳይሆን ያቀረበችው ከእግዚአብሔር ነው ያራቀችው አይደለ? ከገነት ነው ያስወጣችው። እመቤታችን ቅድስት ድንግል ማርያም ግን ሊቁ ቅዱስ ኤፍሬም በውዳሴ ማርያም ላይ ሲናገር በሔዋን ምክንያት የገነት በር ተዘጋ። በማን ምክንያት? በዳግማዊት ሔዋን በእመቤታችን ግን የተዘጋው በር ተከፈተልን። ቀዳማዊት ሔዋን እንጨት በልታ ሞት አምጥታ አመጣ አስነስታ ነበረ። ዳግማዊት ሔዋን ድንግል ማርያም የወለደችልን አማኑኤል ግን በዕፀ መስቀል ላይ ሞታችንን ገዳያችንን ገድሎልናል። ስለዚህ በድንግል ማርያም ሕይወት ሆኗል፣ በቀዳማዊት ሔዋን ግን ሞት መጥቷል እያለ ሞት በሔዋን ቢመጣም በድንግል ማርያም ሕይወት እንደሆነልን ወደ መንግስተ ሰማያት ወደ ክብር የቀረብንባት መሰላላችን ድንግል ማርያም እንደሆነች ቅዱስ መጽሐፍ ይነግረናል ማለት ነው። ከኔ ጋር ናችሁ? ሌላው እመቤታችን በአምላክ ሕሊና ታስባ ትኖር ነበር ይላል። እስቲ ሁላችሁም በሉ ይሄንን። አቤት እመቤታችን የማቴዎስ ወንጌል ምዕራፍ 25 ቁጥር 24 ላይ 34 ላይ እንደዚህ ይላል። የማቴዎስ ወንጌል የክብር ባለቤት መድኃኔ ዓለም እንዲህ ብሎ ይናገራል። ንዑ ሀቤ ቡሩካኑ ለአቡዬ፣ እናንተ የአባቴ ቡሩካኖች ኑ ዓለም ሳይፈጠር በሉ እስቲ ያዘጋጀውላችሁን መንግስቴን ውረሱ። ምን ሳይፈጠር? ዓለም ሳይፈጠር እኛ ወይም ቅዱሳን የሚወርሱት መንግስት ተፈጥሮ ነበር። በማን ሕሊና ውስጥ ንገሩኛ? ይሄን የተናገረው መድኃኔ ዓለም ነው። እናንተ የአባቴ ቡሩካኖች ዓለም ሳይፈጠር የተዘጋጀላችሁን ምንን ውረሱ? መንግስቴን። ዓለም ሳይፈጠር የማ መንግስት ተፈጥሮ ነበር? የማ መንግስት ተዘጋጅቷል? ለማ? ለቅዱሳን። ልብ አድርጉ። ዓለም ሳይፈጠር ለቅዱሳን መንግስቱ ከተዘጋጀች ዓለም ሳይፈጠር ምክንያተ ድኂን የሆነች ድንግል ማርያም በማን ሕሊና ውስጥ ተፈጥራ ነበረ? ንገሩኝ እንጂ። ይሄ የሚያመለክተው የእግዚአብሔርን አዋቂነት ነው። የማንን አዋቂነት? እስቲ 200 ካሬ ባዶ ቤት የሌለው መሬት ግዙ። ከዛ 200 ካሬ ላይ የገዛው ሰው ምን አይነት ቤት እንደሚሰራ ቤቱን ሳይሰራ ቀድሞ በምን ውስጥ ነው የሚስለው? ምኑ ሳይሰራ? መልሱልኝ እንጂ
ኤል ሼፕ ይሁን ምን አይነት ቤት ይሁን ስፔስ ማኔጅመንቱን ቦታው እንዴት እንደሚጠቀም በማን ሕሊና ውስጥ ነው ያ ቤት ያለው? ንገሩኝ እንጂ በራሱ። ለምሳሌ ይሄ ዓለም ከመፈጠሩ በፊት ዓለምን እንደሚፈጥር ማን ያውቅ ነበረ? ማን ያውቅ ነበረ? አሺ የተፈጠረው ከ22 ስነ ፍጥረታት ሰውና መላእክት ለእግዚአብሔር ክብር ተለይተዋል። ከመላእክት ወገን ሳጥናኤል እንደሚበድል ቀድሞ እግዚአብሔር ያውቃል አያውቅም? ከሰው ወገን አዳም እንደሚበድል ያውቃል አያውቅም? ለአዳም በደል ካሳ የምትሆን ድንግል ማርያምን እንደሚያነሳት እንደሚፈጥራት ያውቃል አያውቅም? ንገሩኛ። ይሄ ማለት ድንግል ማርያም በአምላክ ሕሊና ውስጥ ታስባ ትኖር ነበረ ብሎ ለምን ፍጥረት አላለም ነው። እንኳን ፍጥረት ይገርማቸዋል፣ እንኳን ድንግል ማርያም ቅዱስ ጳውሎስ ራሱ ተናግሯል። ከኔ ጋር ናችሁ? የሮሜ መልእክቱ ላይ ምዕራፍ 8 ላይ እንዲህ ይላል፣ አስቀድሞ የወሰናቸውን ምን ብሎ ያላቸውን ይሁን ቅዱሳን መላእክት ኢየሱስ ክርስቶስ በዘመነ ስጋዌው በስጋ ማርያም ተገልጦ ወደ ምድር መጥቶ 12 ደቀ መዛሙርትን ይዞ ከመጥራቱ ወንጌል በዓለም ከመሰበኩ ቀድሞ ቅዱሳን ሐዋርያት በማን ተጠርተው ወስነው ነበረ? ንገሩኛ። በእግዚአብሔር ተወስነው ነበረ። ይሄ የእግዚአብሔርን አዋቂነት ነው የሚገልጠው። ለምን ድንግል ማርያምን ብቻ ከፍጥረት አነሳት ቢሉ መጽሐፍ እንኳን ድንግል ማርያምን ለቅዱሳን ምን ብሏቸዋል? ዓለም ሳይፈጠር እናንተ ብሩካን እናንተ ቅዱሳን መንግስቴን ውረሱ። ምን ሳይፈጠር? ለምሳሌ ኤርምያስን በትንቢተ ኤርምያስ ላይ ምዕራፍ 1 ላይ ምን ይላል? ገና በሆድ ሳለ አወቅኩ ከማይፀን ሳትወጣ ምን አልኩ ይላል? ቀደስኩ ይላል። ቀደስኩ ከእምከርሰሜ እምከ ከእናት ማይፀን አስቀድሜ መርጫለሁ። ኤርምያስ ነብይ እንደሆነ እግዚአብሔር ነው የሚያውቀው። እናቱ የጸነሰችው ልጅ እንደሆነ ነው የምታውቀው። ምን እንደሆነ? ልጅ እንደሆነ ሰው እንደሆነ ታውቃለች እንጂ ነብይ እንደሆነ ለእግዚአብሔር የተመረጠ እንደሆነ ለእግዚአብሔር የተለየ ሰው እንደሆነ የሚያውቀው ማን ነው? ማወቁን ምን ብሎ ገለጠለት? ከእናት ማይፀን በሆድ ሳለ አወቅኩ ቀደስኩክ ለየውክ አለው። ኤርምያስ ነብዩን ከማይፀን ቀድሞ እግዚአብሔር አውቆ በሆድ ሳለ ወደ ምድር ሳይመጣ እግዚአብሔር ካወቀው ድንግል ማርያምን ታዲያ እንዴት አያውቃትም? አያችሁ፣ በአምላክ ሕሊና ውስጥ ታስባ ትኖር ነበረ ብለን መናገራችን መጽሐፍ ቅዱሳዊ አይደለም ብለው የሚናገሩ ሰዎች ስሁታን ናቸው ማለት ነው። እየሰማችሁኝ ነው? ምኖች ናቸው? ስሁታን ናቸው። አሁን መጽሐፍ ቅዱስ ጥቅስ አይደለም የሚያስፈልገው። ለምሳሌ የእግዚአብሔርን አዋቂነት ነው መነግራችሁ አይደል? እግዚአብሔር ሁሉን ያውቃል አያውቅም? አቤት! እግዚአብሔር ሁሉን ካወቀ እመቤታችን አያውቅም ማለት ነው። አያችሁ፣ ማንን አያውቃትም ማለት ነው? እግዚአብሔር ሁሉን ያውቃል ከተባለ የእግዚአብሔርን ሁሉን አዋቂነት ከተረዳችሁ ከተገነዘባችሁ፣ አይ በአምላክ ሕሊና ውስጥ እመቤታችን የለችም ማለት እግዚአብሔር ሁሉን አያውቅም ማለት ነው። ሰምታችሁኛል? ሰማይና ምድር ከመፈጠሩ በፊት እግዚአብሔር ሰማይና ምድር እንደሚፈጥር ያውቃል አያውቅም? ስንት ዓለማት አሉ? ስንት ዓለማት አሉ? 20 ዓለማት በሉኝ እስቲ። ስንት ሰማያት አሉ? 7 ሰማያት አይደል? 7ቱ ሰማያት ሳይፈጠሩ ሰውና መላእክት ሳይፈጠሩ በምድር ላይ አመልማላት ሳይፈቅሉ የየብስም ፊት ሳይታይ ብርሃንና ጨለማ ሳይለይ እግዚአብሔር ዓለምን እንደሚፈጥር ያውቃል አያውቅም? በነገራችን ላይ የእግዚአብሔር አዋቂነት ሲናገር ከሐሳብ አስቀድሞ ነው የሚለው። ከምን? አቤት! ከምን አስቀድሞ? በዚህ በአንደኛ ዮሐንስ ምዕራፍ 3 ቁጥር 20 ላይ እንደዚህ ይላል፣ እግዚአብሔር ታላቅ ነውና ሁሉንም ያውቃል ይላል። ምን ያውቃል? አቤት! ሁሉንም በሉ እንጂ። እግዚአብሔር ወገኖቹንም ያውቃቸዋል ይላል። ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 19 ላይ የቅዱሳንን መታወቅ ይናገራል። ምን ብሎ? የእግዚአብሔርን ስም የሚጠራ ሁሉ ከክፉ ነገር ይርቃል። ከምን ይርቃል? ከክፉ ነገር ይርቃል ይልና እንደዚህ ይላል፣ እግዚአብሔር ወገኖቹን ያውቃል። ወገኖቹ የተባሉት ቅዱሳን ናቸው። የሰማችሁኝ አይደል? ወገኖቹ የተባሉት እነማን ናቸው? ቅዱሳን ናቸው። ስለዚህ እግዚአብሔር ቅዱሳንን ከመፈጠራቸው አስቀድሞ ካወቀ በቅድስና በልዕልና በእናትነት ከመላእክት ይልቅ ንጽሕት የሆነችውን የምትበልጠውን አልብኪ ነውር የተባለችውን ጊዜ ጸኒስ ድረ ወሊድ ቅድመ ጸኒስ ድንግል የሆነችውን ድንግል ሆና እናት ሆና ድንግል የሆነች እመቤታችን ቅድስት ድንግል ማርያም ኪሩቤልና ሱራፌል ሊነኩት የማይቻላቸውን
በሁለት ክንፋቸው ፊታቸውን የሚሸፍኑለትን፣ በሁለት ክንፋቸው እግራቸውን የሚሸፍኑለትን፣ ከመለኮቱ እሳትነት እንዳይቃጠሉ በፊቱ የሚንቀጠቀጡለትን ጌታ በሆዷ የተሸከመች ለኢየሱስ ክርስቶስ ለፈጣሪ እናት የሆነች ድንግል ማርያምን አስቀድሞ ያውቃት ነበር አያውቃትም? ያውቃት ነበር አያውቃትም? እግዚአብሔር አብ ሰማይና ምድርን ሰሜንና ምዕራቡን ምስራቅን ዳርቻዎቹን ሁሉ ተመለከተ፣ ተነፈሰ፣ አሻተተ። እንዳንቺ ያለ ግን አላገኘም የተባለችው ድንግል ማርያምን ቀድሞ በቤተ መቅደስ ውስጥ የዚህን ዓለም የጥርጥር ምግብ እንዳትበላ የመላእክትን እንጀራ እየበላች እንድታድርግ ሊቁ ሲናገር በቅዳሴ ማርያም ላይ ድንግል ሆይ አንገታቸውን እንደሚያገዝፉ እንደ ዕብራውያን ሴቶች በዋዛ በፈዛዛ ያደግሽ አይደለሽም፣ በንጽህና በቅድስና በቤተ መቅደስ ኖርሽ እንጂ ያላት ያቺን ንግሥት በቤተ መቅደስ እንድትኖር የፈቀደላት ማን ነው? ንገሩኛ። 3 ዓመት በእናቷ ቤት 12 ዓመት በቤተ መቅደስ ኖራ በ15 ዓመቷ ብስራተ ገብርኤልን እንድትሰማ ያደረጋት ማን ነው? በ15 ዓመቷ ሔዋን የዲያብሎስን ቃል ሰምታ ከገነት ወጣች። ድንግል ማርያም ደግሞ በ15 ዓመቷ የመላኩን ቃል ሰምታ ጌታን ጸነሰች። አስቀድሞ የመረጣት ማን ነው? ንገሩኛ። ማን የመረጣት? ስለዚህ በአምላክ ሕሊና ውስጥ ድንግል ማርያም ታስባ ትኖር ነበር ማለት እግዚአብሔር ዓለሙን እንደሚፈጥር ካወቀ አዳምን ሲፈጥረው ለአዳም ረዳት የምትሆነው እንደምታስፈልገው ያውቃል አያውቅም? ያውቃል። ከአዳም አንዲት አጥንት አንስቶ ሔዋንን ሲሰራለት ሔዋን እንደምትበድል ያውቃል አያውቅም? ለሔዋን ካሳ የምትሆን አስቀድማ በልበ ሥላሴ የተዘጋጀች ያቺ ለፍጥረት መዳኛ ለአምላክ ማደሪያ የሆነችው ድንግል ማርያምን ያውቃል አያውቅም? ስለዚህ ይሄ የሚያሳየው የእግዚአብሔርን አዋቂነት ነው። ስለዚህ ዛሬ ጥንተ መድኃኒት ነው፣ የመድኃኒት ቀን ነው። ዛሬ በህመም ያላችሁ፣ በበሽታ ያላችሁ፣ በስቃይ ያላችሁ፣ ብዙ ጥያቄና ቋጠሮ ይዛችሁ የምታነቡ የመድኃኒት እናት ኪዳነ ምሕረት ልመናችሁን ትስማችሁ፣ ቋጠሯችሁን ትፍታላችሁ፣ የልቡናችሁ መሻት ትፈጽምላችሁ። እጆቻችሁን ወደ ላይ አንሱና እግዚአብሔርን ጠራለን። ሲከፍ ከፍ ከፍ አድርጉ። በደም በእጃችሁ የጨበጣችሁትን በእግራችሁ የረገጣችሁትን ይባርክላችሁ፣ በአፋችሁ የተናገራችሁትን ያስምርላችሁ። ተርፎ ከሚቀረው ዘመን ሥላሴ አይንፈጋችሁ፣ ክፉ አይልከፋችሁ፣ መልካም አይለፋችሁ፣ ከወዳጅ ጠላት ይጠብቃችሁ፣ ልጆቻችሁን ያሳድግላችሁ፣ የጤና ሕይወት ዝናብ ያዝንብላችሁ፣ በእጃችሁ የጨበጣችሁትን መልካም ነገር ያደርግላችሁ። መድኃኔዓለም የምታስቡትን ከኃጢአት በቀር ይፈጽምላችሁ፣ ወጥቶ ከመቅረት ይጠብቃችሁ፣ ወድቆ ከመሰበር ይጠብቃችሁ፣ ዘርቶ ከመለመን ይጠብቃችሁ፣ አግኝቶ ከማጣት ይጠብቃችሁ። ያልወለዳችሁ ልጅ ይስጣችሁ፣ ትዳር ለሌላችሁ ትዳር ይስጣችሁ፣ ሥራ ለሌላችሁ ሥራ ይስጣችሁ፣ ጤና ላጣችሁ ጤና ይስጣችሁ። ወገን ዘመድ ለሌላችሁ ድንግል ማርያም ዘመድ ወገን ትሆናችሁ፣ ባዕዱን ዘመድ ያደርገላችሁ፣ ክፉን ያራራላችሁ፣ የጠላት እንቅፋትን ያንሳላችሁ። ስትወጡ ከፊት ሆኖ ይምራችሁ፣ ስትገቡ ከኋላ ሆኖ ይከተላችሁ። የጠላትን የመርዝ ብልቃጥ ይድፋላችሁ፣ የጠላትን ጉድጓድ ይድፈንላችሁ። መድኃኔዓለም ኢየሱስ ክርስቶስ ሀገራችን ሰላም ያርግልን፣ ኢትዮጵያችን ሰላም ያርግልን፣ የታሰሩትን ያስፈታልን፣ የቀደመ ክብራችን ይመልስልን፣ የቀደመ አንድነታችን ይመልስልን፣ ቤተ ክርስቲያናችን ይጠብቅልን፣ በእምነት በሃይማኖት ያጽናን። በዚህ ሰዓት በጸሎታችሁ ያስቡን ያሉትን ያስብልን፣ መጋረጃ የተጋረደባቸውን ፈሳሽ በማንኪያ የሚቀበሉትን ይማርልን። ቋጠሯችሁ ተፈጅቶ ለቅሷችሁ እንባችሁ ታብሶላችሁ ኪዳንኪ ሰማችኝ ደጓ እናቴ ጎበኘችኝ ብላችሁ በወደቃችሁበት ድንግል ማርያም ታነሳችሁና ወደ ቤት ስትሄዱ በደስታ ትመልሳችሁ። ያጣችሁትን የምታገኙበት ዘመን ይሁንላችሁ። የጎደላችሁን ነገር ሁሉ የምታገኙበት ይሁንላችሁ። ማንም የማይዘጋባችሁን በር ድንግል ማርያም ትክፈትላችሁ። አስማተኛ የማይዘጋውን በር ትክፈትላችሁ። ተንኮለኞች ምቀኞች የማይዘጉትን በር ትክፈትላችሁ። ወጣችሁ የምትገቡበትን በር ትክፈትላችሁ። የትዳሩን የሰላሙን በር ትክፈትላችሁ። የጤንነቱን በር ትክፈትላችሁ። እግዚአብሔር ይህንን በሮች ይክፈትልን። ኪዳነ ምሕረት ሁሉን ነገር ታደርግላችሁ። እንደ እምነታችሁ ይደረግላችሁ። አመስግኗት። ለአብ ለወልድ ለመንፈስ ቅዱስ የማይቋረጥ ምስጋና ለፈጠረን ለሥላሴ ምስጋና ይገባዋል። ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስ በጎ የሆነ አምልኮት ይገባዋል። ለፈጠረን ለሥላሴ ምስጋና ይገባል። ለእናታችን ለድንግል ማርያም ምስጋና ይገባታል። ክብር ለሥላሴ ይሁን።